ነው ዘመኔ ያለው በሱ እጅ ነው ጉዳዬ ያለው በሱ እጅ ነው የሚያስፈራኝ የሚያሰጋኝ እስኪ ማን 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 ነው ዘመኔ ያለው በሱ እጅ ነው ሕይወቴ ያለው በሱ እጅ ነው ነገሬ ያለው በሱ እጅ ነው ነገሬ ያለው በሱ እጅ ነው የሚያስፈራኝ የሚያሰጋኝ እስኪ ማን 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 ነው እግዚአብሔር የተባረከ ይሁን። ጆሹዋና ጸጋን እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ በሏቸው። እናንተንም እግዚአብሔር ይባርካችሁ። በዚህ ከሰዓት በኋላ ፈቅዳችሁ ወዳችሁ የጌታን ቃል ድምጹን ለመስማት ስለመጣችሁ እግዚአብሔር አምላክ ይባርካችሁ። ኦንላይን ምናልባት የምትከታተሉ እየተለቀቀ ካለ ወገኖች ይህ የኢትዮጵያ ቤተክርስቲያናት ህብረት በናይሮቢ ኬንያ የእስሊ አጥቢያ የሳምንቱ አጋማሽ የኦሮብ ከሰዓት በኋላ ፕሮግራማችን ነው። በዚህ ፕሮግራም የአምልኮ የቃል በተለያየ ጉዳይ ላይ ለታመሙትም የምንጸልይበት የመንፈስ ቅዱስ መነቃቃትን የምንፈቅድበት እግዚአብሔርን ለዚህም ክብር ያፈስ ዘንድ ስለ መንፈስ ቅዱስም ስለ ጸጋም ምንጸልይበት ጊዜ ነውና እንግዲህ ከዚህ በፊት እንደምታደርጉት ሁሉ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ በተለያየ ዓለም ላይ ላሉ ወገኖች በስራ በቢሮ ሆኖ በተለያየ መኪናቸው ውስጥ ሆኖ ሳይመቻቸው ቸርች ለማሄድ እንኳን የማይመቻቸው በተለያየ ቦታ ይኖራሉና ይሄ መልእክት ለነሱ ይደርስ ዘንድ አንድ በእናንተ ሼር አንድ ነፍስ ብትጽናና አንድ ሰው ነፃ ቢወጣ መልካም ነውና ስለዚህ ከዚህ በፊትም እንደምታደርጉት ሁሉ ይህንን አገልግሎት በትጋት እንድታደርጉ በጌታ ፍቅር እናሳስባለን። ስለምታደርጉት መልካም አገልግሎት ሁሉ እግዚአብሔር አምላክ ይባርካችሁ። ዛሬ እግዚአብሔርን ቃል ደግሞ በዚህ ሰዓት ለነፍሳችን እግዚአብሔር ይናገራል፣ እንሰማለን። ወንድማችን አብነትን ወደዚህ ጋብዛለሁ። ዛሬ እግዚአብሔርን ቃል የሚያካፍለን እሱ ነው። እሱም በጭብጨባ ተቀበሉት። እግዚአብሔር አምላክ ይባርክ። ተባረክ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። እስቲ ክብሩን ለጌታ እንደገና ደግመን እንሰጣለን። እንኳን ደህና መጣችሁ። ክብር ለኢየሱስ ይሁን። ቃሉን እንድንሰማ በፊቱ እንድንሆን ይህን ዕድል የሰጠን ጌታ ስሙ የተባረከ ይሁን። ተነስተን ቆመን እስቲ አንድ የእግዚአብሔርን ቃል እናነባለን። ዘዳግም ምዕራፍ 33 ከቁጥር 25 እንደው ለጸሎትና ለመግቢያ እንዲሆነን ይህንን ክፍል እናነባለን። ዘዳግም ምዕራፍ 33 ከቁጥር 25 እንደዚህ ይላል። ጫማ ብረትና ናስ ይሆናል፣ እንደ ዕድሜ እንዲሁ ኃይል ይሆናል። ጫማ ብረትና ናስ ይሆናል፣ እንደ ዕድሜ እንዲሁ ኃይል ይሆናል። እንግዲህ በዚህ ስፍራ ላይ የእግዚአብሔር ቃል የሚናገረው ምሳሌያዊ ንግግር ነው። በምሳሌ የእግዚአብሔር ቃል ሲናገር ጫማ ብረትና ምን ይሆናል? ናስ ይሆናል ይላል። ጫማችን ብረትና ናስ ቶሎ ያልቃል? ያልቃል እንዴ? አመት ብንለብስ ብረት ያልቃል? 2 አመት ብንለብስ ያልቃል? ልክ እንደዚሁ እንደ ዕድሜ እንዲሁ ኃይል ይሆናል። ክብር ለኢየሱስ ይሁን።
30 ዓመት ትሞላለህ ኃይል ያው ነው። 50 ዓመት ትሞላለህ ኃይል ያው ነው። 80 ዓመት ትሞላለህ ኃይል ያው ነው። አትደክምም ማለት ነው። ኢየሱስ ጌታ ነው። እና እግዚአብሔር እድሜያችንን በኃይላችን ልክ ያድርግ። ኃይል የሌለበት እድሜ እግዚአብሔር አያኖረን። ኢየሱስ ጌታ ነው። እስቲ በዚህ ቃል ላይ ቆመን እንጸልያለን። ብራሃላቫና ኮታሴ ፓራዳ ባጃኒያስ ልቦናችንን ከፍተን እንጸልያለን። በምንም ልባችን አይሰረቅ። እግዚአብሔር መልካም ነው። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በጌታ በኢየሱስ ስም የተባረከ ይሁን። ስለ ወንድሞችና ስለ እህቶቼ አመሰግንሃለሁ። በኢየሱስ ስም ይባረክ። በተለያየ ዓለም ሆነው ይህንን እግዚአብሔር ሆይ ቀጥታ ስርጭት ስለሚከታተሉ ወንድሞቼና እህቶቼ አመሰግንሃለሁ። ስም ለዘላለም የተባረከ ይሁን። ማደሪያ ለዘላለም የተባረከ ይሁን። አንተ ጥንትም ያለ፣ አንተ ዛሬም ያለ፣ አንተ ለዘላለም የምትኖር አልፋና ኦሜጋ መጀመሪያና መጨረሻ ዘላለማዊ አምላክ ነህ። ስም የተባረከ ይሁን። መንግስት የማይገረሰስ ዙፋን የማይሻር ዘላለማዊነት የማይለወጥ በዘላለም ዙፋን ላይ ለዘላለም ጸንተ የምትኖር አቻና ተወዳዳሪ እኩያ የሌለ የዘላለም አባት ነህ። ስም የተባረከ ይሁን። የዘላለም ንጉሥ ነህ። ስም የተባረከ ይሁን። የዘላለም ጌታ ነህ። ስም የተባረከ ይሁን። አንድ ሰው እስቲ ከኔ ጋር አሜን ይበል። ድገሙና እስቲ በኃይል አሜን በሉ። እስቲ የምድር ነገስታት በአመታት ይሻራሉ። የምድር ነገስታት በአመታት ይለወጣሉ። የምድር ነገስታት በአመታት ውስጥ ጉልበታቸው ይደክማል፣ ይሞታሉ። የማትሞት ሞትን ድል አድርገህ የተነሳ ለዘላለም ጸንተ የምትኖር አንተ አምላካችን ነህ። እኛ የምናመልክ አምላክ አንተ ሕያው ነህ። ቡዲዝምን የፈጠረ ቡድሃ ዛሬ የለም። ሌሎችን የፈጠሩ ሃይማኖተኞች ዛሬ የሉም። የኛ አምላክ ኢየሱስ አንተ በዙፋን ላይ አለ። ሄይ አንተ በዙፋን ላይ አለ። ስም የተባረከ ይሁን። ማደሪያ የተባረከ ይሁን። አመልካለሁ ይህንን ታላቅ ጌታ አመልካለሁ፣ በማንም የማይረታ አመልካለሁ፣ ግንበኞች የናቁትን አመልካለሁ፣ የማዕዘን ራስ አንተን እናመልክሃለን። አንተን እናመሰግንሃለን። አንተን እናደናንቃለን። ሌላ የምናመሰግነው የለንም። ሌላ ጉልበታችን የሚሰግድለት የለንም። ሌላ እድሜያችን የሚገዛለት የለንም። እናመሰግንሃለን። ስም የተባረከ ይሁን። ለማመስገን ገንዘባችንን አንቆጥርም። ለማመስገን ጓዳችንን አንመለከትም። ለማመስገን እግዚአብሔር የዘላለም አምላክ ሆይ ራሳችንን ከሌላ ነገር ጋር አናወዳድርም። ለማመስገን የህዝብ ብዛት አንፈልግም። ለማመስገን እኛ ያንተ መሆናችን ያስመሰግነናል። አንተ የኛ መሆን ያስመሰግነናል። በጌታ በኢየሱስ ስም የተባረከ ይሁን። እስቲ አሜን በሉ። እስቲ በረከታችን አንተ፣ ሰላማችን አንተ፣ ደስታችን አንተ፣ እረፍታችን አንተ፣ ሞገሳችን አንተ፣ በረከታችን አንተ። ኡይ ፓራጃኒያስ ኃይል አለኝ ብሎ የተነሳው ያላጠፋን አንተ የኛ ስለሆንክ ነው። በፈራነው ነገር ሁሉ ላይ ያልወደቅነው አንተ የኛ ስለሆንክ ነው። በጌታ በኢየሱስ ስም የተባረከ ይሁን። ጫማ ብረትና ናስ ይሆናል፣ ኃይል እንደ ዕድሜ ይሆናል ተብሎ በተጻፈው ቃል መሰረት ዛሬ በጌታ በኢየሱስ ስም እንጸልያለን። ኃይላችን የሚታደስበት ቀን ይሁን። ጉልበታችን የሚታደስበት ቀን ይሁን። ወገባችን የሚታጠቅበት ቀን ይሁን። ስም ለዘላለም ይባረክ በክርስቶስ ኢየሱስ ስም። ሃሌሉያ። ኢያሱ ምዕራፍ 14 ላይ ያለውን የእግዚአብሔርን ቃል እንከፍታለን። ኢያሱ ምዕራፍ 14 ከቁጥር 6 እንደዚህ ይላል። የይሁዳም ልጆች
በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊው የዮፌኒ ልጅ ካሌብ አለው። ቁጥር 6 ኢያሱ 14:6 ለአምላክ ሰው ለሙሴ ስለ እኔና ስላንተ እግዚአብሔር በቃዴስ በርኔ የተናገርነውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። የስንት ዓመት? የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለሱለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተሉ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትላልና እግር የረገጠው ምድር ላንተና ለልጆች ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት ስንት ዓመት? 45 ዓመት። መጀመሪያ ስንት ዓመቱ ነበር? 40 ዓመቱ ነበር። ከ45 ዓመት በኋላ ማለት ነው በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበሩ ዛሬ ጉልበታም ነኝ። እስቲ ዛሬ ጉልበታም ነኝ በሉ። እስቲ ድገሙና ዛሬ ጉልበታም ነኝ በሉ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ ሀገር ስጠኝ። አንተ በዚያ ቀን ቄንቃውያን ታላላቆችና የተመሸጉ ከተሞችም በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር እንደተናገረኝ አሳድዳቸዋለሁ። ክብር ለኢየሱስ ይሁን። ዛሬ የምንካፈልበት የእግዚአብሔር ቃል ርዕስ ዛሬም ጉልበታም ነኝ። ኢየሱስ ጌታ ነው። ዛሬም ምንድን ነኝ? እስቲ ዛሬም ጉልበታም ነኝ በሉ። እስቲ አዎ፣ ስለ መንፈሳዊ ጉልበት ነው ዛሬ የምናገረው። ክብር ለኢየሱስ ይሁን። እንግዲህ መንፈሳዊ ጉልበት ትናንት ያለፍንበት፣ ዛሬ የምንኖርበት፣ ነገ ደግሞ የምንሄድበት እንጂ ትዝታ ብቻ አይደለም። የዛሬ 10 ዓመት ጉልበታም ነበርኩ፣ የዛሬ 20 ዓመት ጉልበታም ነበርኩ፣ ጸላይ ነበርኩ፣ ሰባኪ ነበርኩ፣ ዘማሪ ነበርኩ የምንለው ጉዳይ ሳይሆን ትናንትና ያለፍንበት ነው፣ ዛሬ የምንኖርበት ነው፣ ነገ ደግሞ ምን የምንልበት የምንሄድበት ነው። መንፈሳዊ ብርታት ወይም ደግሞ መንፈሳዊ ጉልበት እችላለሁ፣ እወርሳለሁ፣ አሸንፋለሁ፣ ጀግና ነኝ ዛሬም የምንልበትን ወኔ በውስጣችን የሚፈጥር ዋና ነገር ነው። ምን? መንፈሳዊ ጉልበት። በተቃራኒው ደግሞ አልችልም፣ መዋጋት አልችልም፣ መውረስ አልችልም የሚሉ የስንፍና ቃላቶች ዋና ምንጩ ደግሞ ምንድነው ብትሉ የመንፈሳዊ ጉልበት ምንድነው? መዳከም ነው። ስለዚህ ያለፍንበት መንፈሳዊ ጉልበት ለነገ ዋስትና ሊሆነን አይችልም። ዛሬ ምን መሆን አለብን? ጉልበታም መሆን አለብን። እለት እለት የምንታደስበት፣ እለት እለት የምንለወጥበት፣ እለት እለት የምንቀበለው ነው መንፈሳዊ ጉልበት። ክብር ለኢየሱስ ይሁን። እና በዚህ ስፍራ ላይ አሁን ባነበብኩት በእግዚአብሔር ቃል ስፍራ ላይ እግዚአብሔር ለአብርሃም በተናገረው ቃል መሰረት ከነዓን ምድርን ለእስራኤላውያን እንደሚያወርስ እግዚአብሔር ከቀድሞ ጀምሮ ተናግሯል። ሙሴ ከሞተ በኋላ እግዚአብሔር ኢያሱን አስነስቷል። ይህንን ሕዝብ ወስደ ወዴት ታወርሳቸዋለህ? ወደ ከነዓን ታገባቸዋለህ የሚል ቃል ኪዳን ተናግሮታል። እና በዚህ ቃል መሰረት ወደ ከነዓን ምድር 31 ነገስታትን አሸንፈው ከገቡ በኋላ ኢያሱ ምድርን ያከፋፍላል። ለ12ቱ ነገድ እያከፋፈለ ካሌብ ጋር ይደርሳል። ካሌብ ጋር ሲደርስ ኢያሱ እድሜው አርጅቶ ነበር። ያልተመነጠረ ብዙ ከተማ ነበር። ለምሳሌ ኬብሮንን የመሰለ
ስለዚህ ካሌብ ጋር ሲደርስ ካሌብ ቆም አደረገ እዛ ጋር። ቆይ ለኔ መወርስበትን ምድር ከመስጠት በፊት የምናገረው ሁለት ነገር አለ። ክብር ለኢየሱስ ይሁን። የመጀመሪያው የምናገር ነገር ምንድነው ብትል የዛሬ 45 ዓመት ታስታውሳለህ? የዛሬ 45 ዓመት በቃዴስ በርኔ ያለን ሙሴ 12 ሰላዮችን ወደ ከነዓን ምድር ልኮን ነበር። በላከን ጊዜ ከኛ ጋር የነበሩ 10ሩ የሕዝቡንና የኛን ልብ አቅልጦ ወይም ደግሞ ምን ብለው ነበር? አውርደው ነበር። ዘኍልቍ 13ን አንብቡ። ምን ብለው? ከተማው እንደሚታየው መልካም ነው፣ ከተማው እንደሚታየው ያማረ ነው፣ ማርና ወተት የምታፈስ ምድር ናት። ነገር ግን በመካከሉ ያሉ ሰዎች ምኖች ናቸው? ኃያላኖች ናቸው። የኤናቅ ልጆች ታላላቆች ናቸው። እኛ በፊታቸው ምንድነን? እንደ አንበጣንን። ስለዚህ ምን ማድረግ አንችልም? መውረስ አንችልም ብለው 10ሩ ሲናገሩ ኢያሱና ካሌብ ታስታውሳለህ? እኔና አንተ ግን ምን ብለን ተናገርን? መውረስ እንችላለን። እንውጣ፣ ምን እንበል? እንውረስ ብለን ተናግረን ነበር። ስለዚህ እግዚአብሔርን ፈጽመን ስለተከተልን ሙሴ ደግሞ እንደዚህ ብሎ ተናግሮናል። የእግራችሁ ጫማ የረገጠበትን ስፍራ ሁሉ ለአንተና ለዘርህ ምን ብያለሁ? አሳልፌ ሰጥቻለሁ የሚል ቃል ኪዳን አለ። ክብር ለኢየሱስ ይሁን። ይህን ቃል ሙሴ ከተናገረ በኋላ 45 ዓመት ሙሉ የምድረ በዳ ጉዞ ተራምደዋል። እንደማንም እስራኤላዊ ካሌብ ተራምዷል። እንደማንም እስራኤላዊ ካሌብ ተቸግሯል። እድሜው ግን ስንት ሞላ? 85 ዓመት። እድሜው 85 ዓመት ከሆነ በኋላ እንደዚህ ብሎ ይናገረዋል። በዛን ጊዜ ለሙሴ እንደተናገርኩት ከ85 ዓመት ከ45 ዓመት በፊት እንደነበረው ጉልበቴ ያው ነው። እስቲ አሜን በሉ። እስቲ ድገሙና እስቲ አሜን በሉ። እስቲ ጉልበቴ በዚያን ጊዜ እንደነበረው እንዲሁ ነው። መውጣት መግባት እችላለሁ። ተራራማውን ሀገር ስጠኝ፣ ኬብሮንን መንጥሬ ምን እላለሁ? እወርሳለሁ። ዛሬ ምንድነኝ አለ? ጉልበታም ነኝ። እስቲ አሜን በሉ። እስቲ እስቲ ዛሬም ጉልበታም ነኝ በሉ። እስቲ ክብር ለእግዚአብሔር ይሁን። በብዙ የ40 ዓመት የምድረ በዳ ጉዞ ውስጥ አሳልፏል። የምድረ በዳ መንከራተት ውስጥ አሳልፏል። የምድረ በዳ ችግር ውስጥ አሳልፏል። ዛሬም ግን ብራጃና ካቲያ ላቫኒያ ሃሌሉያ። ዛሬም ግን ምንድነኝ? እስቲ እንደዚህ በሉ፣ ዛሬም ጉልበታም ነኝ በሉ። እስቲ ሃሌሉያ። ብዙ ሰዎችን የምድረ በዳ ጉዞ ጉልበታቸውን በልቷል። የምድረ በዳ ጉዞ ስራ የማጣት፣ የሁኔታ ለመመቻቸት፣ ሰይጣን የሚያመጣባቸው ፈተና፣ በራሳቸው ላይ የሚያመጡት ፈተና፣ ጸሎት አስረስቶ ጉልበታቸውን ወሰደ። እንብርክክ ወስዶ ጉልበታቸውን ወሰደ። የእግዚአብሔርን ቃል መጠማት፣ ጸሎት መጠማት፣ እንደዚህ አይነት መንፈሳዊ ረሃብቶችን ከውስጣቸው ወስዶ ድህነት የብዙ ሰዎችን ጉልበት ወሰደ። አንዳንዶች ደግሞ ብልጥግናቸው ቀድሞ ምንም ሳይኖራቸው ይጸልያሉ። ቀድሞ ምንም ሳይኖራቸው ይንበረከካሉ። ቀድሞ ምንም ሳይኖራቸው እግዚአብሔርን ያመልካሉ። ዛሬ ግን እግዚአብሔር በቤት፣ እግዚአብሔር በስራ፣ እግዚአብሔር በትዳር፣ እግዚአብሔር በተለያየ ነገር ከባረካቸው በኋላ ቢዚ ነኝ፣ አልችልም፣ ተይሻለሁ ማለት ይጀምራሉ። ጉልበታቸው ይፈታል። ከዚህ የተነሳ ለልዩ ልዩ ውጪ ለተዘጋጀ አውሬ ይዳረጋሉ። ስለዚህ ዛሬ ግን ለኔና ለናንተ እግዚአብሔር ምንድነው የሚለው ካላችሁ፣ በየትኛውም አይነት ጎዳና ብታልፉ፣ በከፍታም ቢሆን በዝቅታ፣ በጥጋብም ቢሆን በረሃብ፣ በማግኘትም ቢሆን በማጣት ጉልበታችሁ ያው ይሁን። ጉልበታችሁ ያው ይሁን። ጉልበታችሁ ያው ይሁን። ዛሬም ምንድነኝ? ጉልበታም ነኝ። ኢየሱስ ጌታ ነው። ኬብሮንን ስጠኝ መንጥሬ እወርሳለሁ አለ። ምድረ በዳው ጉልበቴን አልበላም። ምድረ በዳው እምነቴን አልበላም። ምድረ በዳው ከአምላክ ጋር ያለኝን ኃይል አልበላም። ዛሬ ምንድነኝ? ጉልበታም ነኝ።
እግዚአብሔር በእድሜያችን ልክ ጉልበታም ያድርግ። እስቲ አሜን በሉ። እግዚአብሔር በእድሜ ልክ ጉልበታም ያድርግ። የምንሞትበት ጉልበታችን ስናልቅ መሞት ይሁንልን። ጉልበታችን ሲያልቅ መሄድ ይሁንልን። ክብር ለኢየሱስ ይሁን። መንፈሳዊ ጉልበት፣ ብዙ ሰው በመንፈሳዊ ጉልበት ይጀምራል። በመንፈሳዊ ጉልበት ግን አይጨርስም። ብዙ ነገር አለ የሰውን መንፈሳዊ ጉልበት የሚበላ። ለምሳሌ ምንድነው ብትሉ የሥጋ ምኞት። እስቲ የሥጋ ምኞት በሉ እስቲ። የብዙ ሰዎችን መንፈሳዊ ጉልበትና መንፈሳዊ አቅም ከሰይጣን በላይ የበላው ምንድነው ካላችሁ የራሱ የሥጋ ምኞት ነው። ሳምሶንን ስትመለከቱ እግዚአብሔር በመሳፍንት ምዕራፍ 16 በዳንና በኤሽታኦል ባለ በዳን ሰፈር ሲያነቃቃው ከዛን ጊዜ ጀምሮ ለእግዚአብሔር የተለየ ይህ ሰው በር ከነመቃኑ ይነቅል ነበር። አንበሳን እንደ ደቦል ይገነጣጥል ነበር። 300 ያክል ቀበሮ በአንድ ጊዜ ይዞ 250 አድርጎ ችቦ ለክሶባቸው በፍልስጤማውያን እርሻ መካከል ይለቅ ነበር። ነገር ግን ከቆይታ በኋላ ይህ የሥጋ ምኞት የሚባል ውስጡ ገባ። ፍልስጤማውያን መጡ። በተለያየ መንገድ ሲሞክሩ ይሄ ሰው አይቻልም፣ ይሄ ሰው ጉልበቱ አይታወቅም፣ ይሄ ሰው ኃይሉ አይታወቅም፣ በእጃቸው ሊገባ አልቻለም። ስለዚህ ደሊላን ወደደ። ደሊላን ወስዶ ወደ ቤቱ አስገባ። ፍልስጤማውያን ደግሞ ደሊላን ገዟት። 100 ብር እንሰጥሻለን፣ በሳምሶን ላይ ያለው ታላቅ ኃይል ምን እንደሆነ እንዴት እንደሚዋረድ ንገሪን አሏት። እቺ ሴት እንደ ደሞዝ 1500 ከያንዳንዱ ሰው ተቀብላ ፍልስጤማውያንን በጓዳ ሸሽጋ ሳምሶንን በጉልበቷ ላይ አስቀምጣ መለማመጥ ጀመረች። ሳምሶን አለችው፣ አቤት፣ ይህ ታላቅ ኃይል ባንተ ላይ ያለው ምንድነው? እንድትዋረድ ደግሞ ምን ማድረግ አለብኝ አለችው። ሽንገላውን ራሱ ትንሽ ቀለል አደረገችው። ቀጥታ ነው የጠየቀችው፣ እንድትዋረድ ምን ማድረግ አለብኝ? ሳምሶን በዚህ ጊዜ ወይ ራሱ ሮጦ ማምለጥ አለበት፣ ወይ እቺን ሴት አሯሩጦ ማባረር ነበረበት። እሱ ግን በሥጋ ምኞት ስለተያዘ እያታለልኳትም ቢሆን ከሷ ጋር ልኑር ብሎ መረጠ። እየሸወድኳትም ቢሆን ከሷ ጋር ልኑር ብሎ መረጠ። ምን አላት? በ7 እርጥብ ጠፍር ቢያስሩኝ ጉልበቴ ከኔ ይሸሻል፣ እደክማለሁ፣ እንደማንኛውም ሰው እሆናለሁ አላት። ከዛ ደሊላ ወሰደችውና እግሩን እጁን በእርጥብ ጠፍር አሰረችው። ሳምሶን ሆይ ፍልስጤማውያን መጡብህ። ፍልስጤማውያን ሲመጡ ሳምሶን በእሳት እንደሚበላ በእጁ ላይ ያለውን ገመድ ፈትል ምን አደረገ? በጣጠሰው። ታላቅ ኃይሉ በምን እንደሆነ ግን አልታወቀም። ደሊላ ጠየቀችው እንደገና፣ ዋሽተኛል፣ ይህ ታላቁ ኃይል ምንድነው? ምን ብናደርግ ነው የምትዋረደው ብላ ብትጠይቀው አዲስ ገመድ ግዢ አላት። አዲስ ገመድ ገዝተሽ ብታስሪኝ እደክማለሁ፣ እንደማንኛውም ሰው እሆናለሁ። አዲስ ገመድ ገዝተው አመጡና እግሩን እጁን አሰሩ። ከዛን ሳምሶን ሆይ ፍልስጤማውያን መጡብህ አለች። ፍልስጤማውያን ያዝ ነው ብለው ሲመጡ እጁ ላይ ያለውን ሰንሰለት በጣሶ ተነስቷል። ደሊላ ስትዋሸኝ ሁለተኛ ጊዜ ነው። እባክህ ታላቅ ኃይል በላይ ላይ አለ። ምንድነው የታላቅ ኃይል ምንጩ ምንድነው? እባክህ ንገረኝ ስትለው እንደዚህ አለ። የራሴን ጸጉር ካለ በኋላ ትንሽ ፈራና ቀየረው። የራሴን ጸጉር አለና በችካል አድርገሽ ብትቸክዩ እንደማንኛውም ሰው እሆናለሁ፣ እደክማለሁ አላት። ከዛን ጸጉሩን ወሰደችና በችካል አደረገችው። ሳምሶን ሆይ ፍልስጤማውያን መጡብህ ስትለው ከነ ቆንዳላው ገንጥሎ አነሳው። ታላቅ አይኑ በምን እንደሆነ ግን አልታወቀም። በመጨረሻ እንደዚህ አለችው፣ አይ
አንተም ብሎ ሰው ወዳጅ። አሁን አንተ ትወደኛለህ አትወደኝም? ያንተ ፍቅር የውሸት ፍቅር ነው አለችው። የውሸት ፍቅር እየወደድከኝ ነው። እባክህ የመጨረሻ ልጠይቅ፣ ይህ ታላቁ ኃይል በምንድን ነው ብላ ስትጠይቀው ሶምሶን እስከ ሞት ድረስ ነፍሱ ተጨነቀ። ህይወት ምርር እስከሚያደርገው ድረስ ለበለበችው። ከዛ ነገራት፣ እኔ ከሕፃንነቴ ጀምሮ ለእግዚአብሔር ምን ያልኩ ሰው ነኝ? የተለየው ሰው ነኝ። ምላጭ የሚባል ነገር ጸጉሬን ነክቶ አያውቅም። ይህን ጸጉሬን ብላጭ እንደ ማንኛውም ሰው እሆናለሁ፣ ደክማለሁ አላት። በዚህን ጊዜ ደሊላ አንድ ሰው ከፍልስጤማውያን ጠርታ ሌሊቱን በሙሉ የራሱን ጸጉር ላጨችው። ከዛን ሳምሶን ሆይ ፍልስጤማውያን መጡብህ አለችው። ከዛን እነሳለሁ እንደ በፊቱ ሆናለሁ ሲል እግዚአብሔር ከእርሱ እንደተለየው አላወቀም ይላል። ወዲያው አይኖቹን ጎልጉለው አወጡት። ወዲያው ለፍልስጤማውያን ምን ማድረግ ጀመረ? እህል መፍጨት ጀመረ። ወዲያው ለዳጎን ወደ ዳጎን ቤተ መቅደስ ሄዱና አምላካችን ዳጎን ጠላታችንን ሳምሶንን በእጃችን ምን አድርጎ አሳልፎ ሰጠ ብለው ዳጎንን በእርሱ ምክንያት አመሰገኑ። ወደ 3000 ያክል ሰዎች እሱ እህል ሲፈጭ ይዝናኑ ነበር። የሳምሶንን ጉልበት የበላ ነገር ምንድነው? የሥጋ ምኞት። ዛሬ የብዙ ወጣቶችን፣ የብዙ ዘማሪዎችን፣ የብዙ ነቢያቶችን፣ የብዙ አገልጋዮችን፣ የብዙ ምዕመናኖችን ጉልበት እየጨረሰ ያለው ነገር ምንድነው? የሥጋ ምኞት። እግዚአብሔር ከሥጋ ምኞት ይጠብቀን። እስቲ አሜን በሉ። እስቲ ድገሙና እስቲ አሜን በሉ። እስቲ ፕራዲያና ሶካታኒያ ጉልበትሽን የሚበላ ጉልበትን የሚበላ አቅምን የሚበላ ከእድሜ በታች የሚያኖር ከዘመን በታች የሚያኖር ከአቅም በታች የሚያኖር በጌታ በኢየሱስም የሥጋ ምኞት ከላያችን ላይ የተቆረጠ ይሁን። በኢየሱስም የተቆረጠ ይሁን። እስቲ ይቆረጥ በሉ። እስቲ አዎ የሥጋ ምኞት፣ ያልተገባ ነገር መውደድ፣ ያልተገባ ነገር መመኘት፣ ባልተገባ ነገር ላይ አይንን መጣል ከአይናችን ላይ በኢየሱስም የተነሳ ይሁን። ዛሬ የሚጣፍጥ ነገ ግን የሚያዋርድ፣ ዛሬ ክብር የሚመስል ነገ ግን የሚያዋርድ በጌታ በኢየሱስ ክርስቶስ ስም ከዙሪያችን ላይ የተጠረጉ ይሁኑ። በኢየሱስ ስም የተጠረጉ ይሁኑ። እስቲ ይጠረግ በሉ። እስቲ ኢየሱስ ጌታ ነው። ሌላው አለመታዘዝ ነው። አለመታዘዝ ጉልበትን ይበላል። ሳሙኤልን ተመልከቱት። ሳኦል እንግዲህ በእግዚአብሔር ለእስራኤል ንጉሥ አድርጎ ያስነሳው ሰው ነው። ነገር ግን እግዚአብሔር ምን አለው? አማሌቃውያንን ፈጽመ ምን በል አጥፋ። አንደኛ ሳሙኤል ምዕራፍ 15 ላይ ፈጽመ አጥፋ ባለው ጊዜ ሄደ ለማጥፋት። ከሄደ በኋላ የሰቡ በሬዎችን አየና ሳሳ። ንጉሱ አጋግን አየና ሳሳ። ምርኮን ማርኮ ወደ ጌልጌላ ሳሙኤል ወዳለበት መጣ። ከዛን ገና ሳሙኤልን እንዳገኘው እንደዚህ አለ፣ አንተ በእግዚአብሔር የተባረኩን የእግዚአብሔርን ትእዛዝ ምን ብያለሁ? ፈጽሜያለሁ አለ። ከዛን በጉ ከኋላ ዋይ ይላል፣ በዚህ በኩል በሬው ይጮሃል። ይሄ ከኋላ የምሰማው ድምጽ ነው። ምንድነው ይሄ ከኋላ እየጮህ ያለው ድምጽ ምንድነው? አንዴ ይሄማ ለእግዚአብሔር ልሰዋ ያመጣሁት ነው። ይሄማ እግዚአብሔርን ላከብርበት የመጣሁት ነው። ቁጥር 22 ላይ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከመሰዋት ምን ይበላል? ይበልጣል። አለመታዘዝ ተራፊምን እንደማምለክ፣ አመፀኝነት ጣዖትን እንደማምለክ ነው አለው። የእግዚአብሔርን ትእዛዝ ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ ይላል። ከዛን ምዕራፍ 28 ላይ ስትመለከቱ ይህ ሳሙኤል የሚባል ሰው፣ ይህ ሳኦል የተባለው ሰው በሆነ ወቅት ጠንቋዮቹን ከምድረገጽ ያጠፋ ነበር። ከምድረገጽ ከእስራኤል ያባረረ ሰው ነበር። ነገር ግን ከቆይታ በኋላ ፍልስጤማውያን ለውጊያ መጡ። በየትኛው ጉልበት ይዋጋ? አለመታዘዙ ጉልበቱን ወስዶበታል። በምን ጉልበት ይዋጋ? ጉልበቱ የለም። ከዛን እግዚአብሔር ሆይ ፍልስጤማውያንን አሳልፈ ስጠኝ ምን
ብሎ ቢጸልይ እግዚአብሔር በኡሪም አይመልስለትም። እግዚአብሔር በህልም አይመልስለትም። እግዚአብሔር በነብይ አይመልስለትም። እግዚአብሔር ዝም ጸጥ አለው። ከዛስ ቀድሞ ወደ አጠፋቸው ጠንቋዮች ጋር ሄደ። ጠንቋይ ፍለጋ ሄደና እባክሽ አሟርችልኝ አለ። ፍልስጤማውያን ከቦኛል፣ እባክሽ አሟርችልኝ፣ ሳሙኤልን እባክህ አስነሽልኝ። ይህን ታላቅ የእግዚአብሔር ሰው ከመባል ከፍታ ጉልበት ጠንቋይን እስከ መለማመጥ ድረስ ያደረሰው ነገር ምንድነው ብትሉ አለመታዘዝ። ዛሬ የትውልዱን አቅም እየጨረሰ ያለ ነገር ድምፅን ከፍ አድርጎ አለመጸለይ አይደለም፣ አለማስመለክ፣ አለመስበክ አይደለም፣ አለመታዘዝ። የእግዚአብሔርን ቃል አለመታዘዝ፣ ቤተ ክርስቲያንን አለመታዘዝ። ይሄ ጉልበትን የሚመጥና የሚጨርስ ጉልበት ነው። ዛሬ በጌታ በኢየሱስም እቃወማለሁ። አለመታዘዝ ከህይወታችን የተነሳ ይሁን። እስቲ አሜን በሉ። እስቲ እንደዚህ በሉ። እስቲ አለመታዘዝን እቃወማለሁ በሉ። አዎ ኢየሱስ ጌታ ነው። እቸኩላለሁ። ሌላው ከአሕዛብ ጋር መደባለቅ ነው። ከአሕዛብ ጋር መደባለቅ ጉልበትን የሚበላ ወይኔ ሆሴ ምዕራፍ 7 ከቁጥር 8 እስከ 9 ላይ የእግዚአብሔር ቃል እንደዚህ ይላል። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገለበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱ ግን አላወቀም። ሽበት ወጣበት፣ እርሱ ግን ምን አላለም? አላወቀም። ኢየሱስ ጌታ ነው። ኤፍሬም ማለት እስራኤል ነው። ከአሕዛብ ጋር ተደባለቀ። በምን? ጣዖትን በማምለክ ተደባለቀ። ከአሕዛብ ጋር ጋብቻ በመስረት ተደባለቀ። ስለዚህ ኤፍሬም እንዳልተገለበጠ ቂጣ ነው። አንዱ በኩል የእግዚአብሔር ጎን ነው፣ አንዱ በኩል ደግሞ የጣዖትና የአሕዛብ ጋር የመጋባት ጎን ነው። እንዳልተገለበጠ ቂጣ ነው። ስለዚህ እንግዶች ጉልበቱን ምጥጥ አድርገው በሉት፣ እርሱ ግን ምን አላለም? ዝማሬው ሂዷል፣ ስብከቱ ሂዷል፣ ጸሎቱ ሂዷል፣ እግዚአብሔርን መፈለግ ሂዷል፣ የእግዚአብሔር ክብር ሂዷል። እርሱ ግን ምን አላለም? አላወቀም። ኖርማል ሆኖ ይበላል፣ ይጠጣል፣ እግዚአብሔር አምላኬ ይላል፣ ግን ምን አላለም? አላወቀም። ሽበት ወጣበት፣ እርሱ ግን ምን አላለም? አላወቀም። ሁለተኛ ቆሮንቶስ 6:14 ላይ ከአሕዛብ ጋር በማይመች አካሄድ ምን አትበሉ፣ አትጠመዱ። በጋብቻ በማይመች አትጠመዱ፣ በማይመች አበላል አትጠመዱ፣ በማይመች ምኞት አትጠመዱ። ዛሬ በጌታ በኢየሱስ ስም እጸልያለሁ። ተደባልቆ ወደ ህይወታችን የገባ፣ ተደባልቆ ወደ ቤታችን የገባ፣ ተደባልቆ ወደ ስራችን የገባ፣ ተደባልቆ ወደ አገልግሎታችን የገባ ጉልበታችንንና አቅማችንን እየበላ ያለ ነገር በጌታ በኢየሱስ ስም ተጠርጎ ይውጣ። እስቲ ጩና አሜን በሉ። እስቲ ይሄ 10 ሰዓት ትባረካለህ ከሚለው ይሄ ይፈውሳል። በጌታ በኢየሱስ ስም የተደባለቀ ነገር ከህይወታችን ይውጣ። ብራሃሊቫና ኮታ ሴፓራዳ ባቻኒያ እስቲ ይውጣ የምትሉ ሰዎች እጆቻችሁን ከፍ አድርጉ። እስቲ ዛሬ በጌታ በኢየሱስ ስም ከህይወታችሁ ላይ ተደባልቆ የገባ ሐሜት ቢሆን፣ ተደባልቆ የገባ ምኞት ቢሆን፣ ተደባልቆ የገባ አረማመድ ቢሆን በጌታ በኢየሱስ ስም ከህይወታችን ላይ የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። የእግዚአብሔር መንፈስ ዛሬ ጉልበትሽን ያድሰዋል። የእግዚአብሔር መንፈስ ዛሬ ጉልበትን ያድሳል። የመጨረሻ በጀመርንበት ጉልበታችንን የማይጨርሰው ሌላው ምንድነው ብትሉ የመጨረሻው ትንንሽ የኃጢአት ልምምድ ነው። ትልልቅ ሳይሆን ምን ትንንሽ የኃጢአት ልምምድ። ያዕቆብ 3:5 ላይ ትንሽ እሳት ጫካውን ያጠፋል ይላል። ደኑን ሁሉ አቃጥሎ ይጨርሳል። እሳቷ እኮ ምንድናት? ትንሽ ናት። ነገር ግን ምን ትጨርሳለች? ደን ትጨርሳለች። ይህን ከይሁዳ ሕይወት ተናግሬ አበቃለሁ። ይሁዳ ከ12ቱ ሐዋርያት መካከል አንዱ ነው። እውነት ሐሰት ስለለመድን እንጂ ከ12ቱ ሐዋርያት አንዱ ነው ማለት ቀላል ነገር አይደለም።
እንደ ሐዋርያው ጳውሎስ እኮ አይደለም። ኢየሱስ ጋር በእግር ተከትሎ ጌታ ኢየሱስ ክርስቶስ ከብዙ ሕዝብ መካከል መርጦት ሐዋርያ ያደረገው የበጉ ሐዋርያ ነው። ነገር ግን ይህ የበጉ ሐዋርያ ዋው ኢየሱስን በአይኑ የተመለከተ እኮ ነው። ኢየሱስን እንደዚህ የዳሰሰ ሐዋርያ፣ ከኢየሱስ ጋር አብሮ የበላ ሐዋርያ፣ ከኢየሱስ ጋር አብሮ የጠጣ ሐዋርያ። ይህ ሐዋርያ ደግሞ የተሾመው በምንድነው ብትሉ በምንድነው በዘመኑ ቋንቋ የሚባለው? በዘመኑ ቋንቋ ምን ልበል? ገንዘብ ያዥ ሆኖ ያገለግል ነበር። ገንዘብ ያዥ ነው። ገንዘብ ሲሰበስብ ግን መጽሐፍ ቅዱስ ሲናገር ሌባ ነበር ይላል። ሌባ ነበር። ገንዘብ ሲሰበሰብ አንዳንዴ 10 ሽሊንግ ላፍ ያደርጋል፣ አንዳንዴ 20 ሽሊንግ ላፍ ያደርጋል፣ አንዳንዴ 30 ሽሊንግ ላፍ ያደርጋል። መጽሐፍ ቅዱስ እንደሚናገረው እጁ እለት ኮሮጆ ውስጥ ይገባል። ኮሮጆ ውስጥ እየከተተ ገንዘብ ይወስዳል። ኮሮጆ ውስጥ ትንሽ ናት፣ ብዙ አይወስድም። ሌባ ነበር ግን ብዙ አይወስድም። ብቻ ግን እየከተተ ትንሽ ይወስዳል። ብዙ አይወስድም። ትንሽ ቢያንስ 10 ሽሊንግ 20 ሽሊንግ ይወስዳል። እቺ ትንንሽ ኃጢአት እያደገች ኢየሱስን በ30 ብር የመሸጥ ደረጃ አደረሰችው። ኢየሱስን ማንን? በመዝሙር መጽሐፍ ላይ እንጀራዬን የበላ ተረከዙን አነሳብኝ የሚለው ትንቢት ይፈጸም ዘንድ ከእርሱ ጋር አብሮ የበላ፣ ከእርሱ ጋር አብሮ የጠጣ፣ ከእርሱ ጋር አብሮ የተራመደ፣ ከእርሱ አብሮ የተማረ ስለ መንግስተ ሰማይ፣ ስለ ጽድቅ፣ ስለሚመጣው መንግስት ይህንን ሁሉ ነገር ዕውቀት የጠቀጠቀው ሰውዬ ኢየሱስን በስንት ብር? በ30 ብር አሳልፎ ሰጠ። ከዚህ በኋላስ ይህ ታላቁ ሐዋርያ ራሱን አንቆ ሞተ። የሱ ወንድሞች ስለ ክርስቶስ ተዘግዝቀው ሲሞቱ፣ ከእርሱ ጋር የነበሩት ስለ ክርስቶስ በድንጋይ ተወግረው ሲሞቱ፣ ከእርሱ ጋር የነበሩት ስለ ክርስቶስ በእሳት ተቃጥለው ሲሞቱ፣ ይሄ ጉልበታም ሰውዬ ግን ራሱን አንቆ ሞተ። ኑሮ የመረረው አሕዛብ የሚሞተውን ተራ አሟሟት ሞተ። ጉልበቱን የበላው ምንድነው? ትንሽ ኃጢአት። ዛሬ ይሄንንም እንቃወም እስቲ በጌታ በኢየሱስ ወደ ህይወታችን የገባ ትንንሽ ኃጢአት፣ ጉልበታችንን፣ አቅማችንን፣ ኃይላችንን የሚበላ ትንንሽ ኃጢአት በኢየሱስም ከህይወታችን የተጠረገ ይሁን። በኢየሱስም ከህይወታችን የተጠረገ ይሁን። ሊቫ ቫዲያ ሶፓራዳ ባቼና እስቲ የሚስማማ ሰው ዛሬ አቅማችሁ ይታደሳል። በእውነት የእግዚአብሔር መንፈስ አቅማችሁን አድሳለሁ ይላል። የልጅነታችሁን አቅም አድሳለሁ ይላል። የልጅነታችሁን ኃይል አድሳለሁ ይላል። በኢየሱስ ስም ይውጣ። አሜን በሉ እስቲ። እሺ መንፈሳዊ ጉልበታችን በጀመርንበት ለመጨረስ ምን ማድረግ አለብን ካላችሁ የቀድሞውን መንፈሳዊ ልምምድ አለማቆም። እስቲ አሜን በሉ እስቲ። የቀድሞውን ጸሎታችሁን አለማቆም፣ የቀድሞውን ጉልበታችሁን አለማቆም፣ የቀድሞውን ረሃባችሁን አለማቆም፣ የቀድሞውን ጌታን መፈለግ አለማቆም። እስቲ አላቆምም በሉ እስቲ። አዎ አንዳንዱ ድህነቱ፣ አንዳንዱ ሀብቱ፣ አንዳንዱ የተለያየ ነገር አቁሞታል። እስቲ አላቆምም በሉ እስቲ። ኢየሱስ ጌታ ነው። የቀድሞውን ልማድ አታቁም። ልማድ ባቆም ቁጥር ለሞት እየተጠጋ ነው። ልማድ አለኝ ማለት አሁን ለምሳሌ ቤቴ ሄጄ እንደዚህ ራእይት የማደርገዋለሁ። ኢየሱስ ጌታ ነው። ሃሌሉያ። ጠዋት ሁለተኛ ጢሞቴዎስ 3 እና 4 ጨርሼ ያርማለሁ። ማታ ላይ ደግሞ ኢያሱ ምዕራፍ 17ኛ ምዕራፍ አካባቢ ይመስለኛል እሱን አርማለሁ። ኢየሱስ ጌታ። በቃ መንፈስ ቅዱስ ያስለመዳችሁን ጧት የምትጸልዩበትን፣ የእግዚአብሔርን ቃል የምታነቡበትን፣ መዝሙር የምትሰሙበትን እነኚህን ልማዶች ባቆማችሁ ቁጥር ፕሮግራም መካፈል፣ ማለዳ መጥቶ መጸለይ፣ የእግዚአብሔርን ፊት መፈለግ፣ የወንድሞችን ህብረት መጥቶ መቀላቀል፣
ይህንን ልማድ እያቆምን ስንመጣ እዛ ደግሞ ለተዘጋጀው አውሬ ምን እያልን ነው? እየቀረብን ነው ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር በጸጋው ያበርታን። ልምዴን አላቆምም በሉ እስቲ። ድገሙና ልማዴን አላቆምም በሉ። ሁለተኛው ጉልበታችን ያው እንዲሆን ከኛ ምን ይጠበቃል? እለት እለት መንበርከክ። ኢየሱስ ጌታ ነው። እስቲ መንበርከክ በሉ እስቲ። እስቲ መንበርከክ በሉ እስቲ። ኤፌሶን ምዕራፍ 3 ከቁጥር 14 ላይ ሐዋርያው ጳውሎስ ለኤፌሶን አማኞች ሲናገር ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት ምን እላለሁ? እስቲ እንበረከካለሁ በሉ እስቲ። እንበረከካለሁ። በማን ፊት? ወይ ጉድ! አሁን ለምሳሌ የወንጌላዊ አባትነት ለፀሐይ ለበረከትና ለአቤነዘር የነማን ቤት አባት? የነማረከኝ አባት። አባትነቱ የዛ ቤት አባትነት በማን? በማረከኝ ነው። ይህ አባትነት ደግሞ በሰማይና በምድር ያለ ነገር ሁሉ ከሚሰየምበት፣ አባትነት ሁሉ ከሚሰየምበት፣ በሰማይ ላለ ሁሉ አባት፣ በምድር ላለ ሁሉ አባት። እስቲ አሜን በሉ እስቲ። መጽሐፍ ቅዱስ የሁሉ አባት የሆነ ይላል። በዚህ አባት ፊት ምን እላለሁ? እንበረከካለሁ። ለምን? በመንፈሱ በውስጥ ሰውነታችሁ በኃይል ምን እንድትሉ? እንድትጠነክሩ። ውስጥ ሰውነታችሁ ጉልበት እንዲያገኝ፣ ውስጥ ሰውነታችሁ ኃይል እንዲያገኝ፣ ውስጥ ሰውነታችሁ ብርታት እንዲያገኝ ምን እላለሁ? እስቲ እንበረከካለሁ በሉ እስቲ። እስቲ በሉ እስቲ እንበረከካለሁ በሉ እስቲ። እስቲ ጉልበታችሁን ዳስሱ እስቲ። በጌታ በኢየሱስ ስም ጸልያለሁ። ጉልበታችሁ ውስጥ እሳት ይግባ። ጉልበታችሁ ውስጥ እሳት ይግባ። ጉልበታችሁ ውስጥ እሳት ይግባ። የሚያንበረክክ እሳት ይግባ። የሚያጸልይ እሳት ይግባ። ብራጄና በጌታ በኢየሱስ ስም በሐዋርያቱ ላይ የነበረ የመንበርከክ መንፈስ፣ በሐዋርያቱ ላይ ያለ የጸሎት መንፈስ፣ በሐዋርያቱ ላይ ያለ የትጋት መንፈስ፣ ጉልበታችሁን ወደ ጸሎት የሚያተጋ በጌታ በኢየሱስ ስም ጉልበታችሁ ውስጥ እሳት ይግባ። ወይኔ እንደዚህ አይደለም። በደንብ አሜን በሉ። ጉልበታችሁ ውስጥ እሳት ይግባ። ጉልበታችሁ ውስጥ እሳት ይግባ። ጉልበታችሁ ውስጥ እሳት ይግባ። ስለ ትውልዱ የሚያቃትት አውሬን የሚወጋ እባብን የሚወጋ ጨለማን የሚወጋ በሮችን የሚያስከፍት በጌታ በኢየሱስም እሳት ጉልበታችሁ ውስጥ ይግባ። አሁን አይታወቃችሁም፣ ቤት ስትገቡ ይታወቃችኋል። ዝም ብላችሁ አሜን በሉ። በጌታ በኢየሱስም እሳት ወደ ጉልበታችሁ ውስጥ ይግባ። እሳት ወደ ጉልበታችሁ ውስጥ ይግባ። እሳት ወደ ጉልበታችሁ ውስጥ ይግባ። ቹይ ኢየሱስ ጌታ ነው። መንፈሳዊ ጉልበታችን እንዲሁ ከሆነ ምን ይሆንልናል? ሁለት ነገር እናገራለሁ። እይታችን ከፍ ያለ ይሆናል። እስቲ አሜን በሉ እስቲ። ውይ ጩጩ ይለኛል። ኢየሱስ ጌታ ነው። እይታችን ምን ያለ ይሆናል? ከፍ ያለ ይሆናል። ጉልበታችን ምን ሲሆን? ያው ሲሆን። ወይኔ ቁጥር 12 ላይ ምን አለ? ካሌብ በ85 ዓመቱ ነው። ሰውየው አርጅቷል። እንደ ዘመናችን ቢሆን ከዘራ ይዞ ለመንቀሳቀስ የሚንገዳገድበት ዓመት ላይ ነው ያለው። ነገር ግን ምን ይላል? እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። ኢየሱስ ጌታ ነው። እኔ የተመቻቸውን የተሰራውን አንተ የምትሰጠኝን እቺን አልፈልግም። ይህንን ተራራማውን አገር ምን በለኝ? ስጠኝ። እግዚአብሔር እንደተናገረኝ አሳድዳቸዋለሁ። እስቲ አሜን በሉ እስቲ። እነዚህ የዔናቅ ልጆችን የተለያዩ ነገስታቶችን አሳድዳቸዋለሁ። አሳድጄ ምን አለው? እወርሳቸዋለሁ። በኢየሱስም ዛሬ ጸልያለሁ። እይታችሁ ከሰፈር ይነሳ። እይታችሁ ከሰፈር ይነሳ። እይታችሁ ከሁኔታ ላይ ይነሳ። እይታችሁ ከአካባቢ ላይ ይነሳ። ከፍ ያለ ነገር ማየት። ሃሌሉያ! በረከት ነው ከፍ ያለ በረከት። አገልግሎት ነው ከፍ ያለ አገልግሎት። ሄይ ሀገር ነው ከፍ ያለ ሀገር። በኢየሱስ ስም እይታችሁ ከፍ ይበል። እስቲ ተነስተን ቆመን ይህንን እንቀበላለንና እንጨርሳለን። ጄላ ሀዲና ካታካ ቦሴ ፓራዲያስ። ሁለተኛው እግዚአብሔር የተናገረንን እንወርሳለን። ኢየሱስ ጌታ ነው። ኢያሱን ባረከው። ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ወዳጆቼ በ85 ዓመቱ ተራራማውን ኬብሮንን አገር ወረሰ። ወይኔ ወረሰ። ሃሌሉያ! እድሜው 85 ነው ግን ወረሰ።
እግዚአብሔር የተናገረን ትወርሳለህ። ጉልበት ያው ይሁን። ዛሬ የምንወርሰው ምድርን እየተናገርኩ አይደለም። የዘላለም መንግስት ይጠብቀናል። ኢየሱስ ሊመጣ በደጅ ነው ያለው። ኢየሱስ መቼ እንደሚመጣ አይታወቅም። ጉልበት ጠፍቶ ያለ ኢየሱስ አይምጣ እባክህ። ጸሎት ጠፍቶ ሳለ፣ መንበርከክ ጠፍቶ ሳለ፣ እንባ ጠፍቶ ሳለ፣ ትጋት ጠፍቶ ሳለ ኢየሱስ አይምጣ። ዛሬ እጸልይላችኋለሁ ጉልበታችሁ ያው ይሁን። ዛሬም ጉልበታም ነኝ። የስብከቴ ርዕስ ዛሬም ምንድን ነኝ በሉ እስቲ። ዛሬም ጉልበታም ነኝ በሉ እስቲ። አዎ እጆቻችሁን አንሱ። ጠላቴ ሆይ ስማ በሉ። አወዛውዙ። ጠላቴ ሆይ ስማ በሉ። ደክመሻል ለሚል ደክመሃል፣ ምንም አትችልም፣ አቅም የለም፣ ኃይል የለም፣ ከእንግዲህ በኋላ ተበልተሃል ለሚለው ተናገር። ጠላቴ ሆይ ስማ በሉ። ሁኔታ ስማ በሉ። እኔ በሉ እስቲ ዛሬም በሉ እስቲ ጉልበታም ነኝ። ዛሬም ጉልበታም ነኝ። ዛሬም መውረስ እችላለሁ፣ ማሸነፍ እችላለሁ፣ መሄድ እችላለሁ፣ መባረክ እችላለሁ።